27 ዓመት ሙሉ የኢትዮጵያን ህዝብ ገዛ። ትናንትማ ገሎ ነው ያለፈው። ስለሱ ማውራትም አያስፈልግም። መሰረት ድንጋይ ይጣላል፣ የለም አይመለስም። ሌብነት አስተምራ ነው ሄደች። ትግራይ ላይ ብዙ ግፍ የሰሩ አካላት ናቸው። የትግራይ ህዝብ በራብ ውስጥ ነበር። ያኔ ሁሉ ጊዜ በሰበስን ሲሉ የነበሩ ሰዎች ናቸው። በስብሶ ነው የወደቁት። ጸረ ሰላም ለራሱም አይሆንም ለህዝብም አይሆንም። በእብሪቱ ስላለ የስልጣን ጥመኛ ስለሆነ ተመልሰን እንደ ድሮ እንቀመጣለን ብሎ ያስባሉ። ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም። ከፍተኛ ወንጀል ነው እየሰሩ ያሉት። ደም አፍሳሾች ናቸው። ሁሉ ጊዜ ይሄ መንጋ ለህዝብ ያሰበ ሳይሆን በህዝብ ደም የሚነግድ ዛሬም ጦርነት ይመርጠዋል። የውጊያ ዓላማ ፌደራል መንግስት የለውም፣ አንፈልግም። ብረት የያዘ ኃይል ጸረ ዲሞክራሲና አምባገነን በሆነ መንገድ የሚመራበት ሁኔታ ነው የተፈጠረው ትግራይ ውስጥ። አስተሳሰባቸው ደርቋል። የወንጀል ስብስብ እኮ ተጠያቂነት የሚፈራ ነው። ዓላማቸው ኢትዮጵያ እናፈርሳለን ማስፈራሪያ ነው። ልብ የላቸውም። ኤርትራ የምትመስል ትግራይ መፍጠር ነው የሚፈልጉት። ማኮላሸት ነው መንግስትን የፈለጉት እነሱ። የሀገርን ጉዳይ ማስቀደም የሁላችንም ደንታ ስለሆነ ትግራይ አሁን ባዶ ሆናለች። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። ከነ ሌጋሲውና አይዲዮሎጂ መጠረግ አለበት። ሲበዛም ማረም ይመራል። ያለፉ የታላቅነትና የሀገራዊ ክብር ታሪኮችን የከተቡ ትውልዶች ባለፉባት ሀገር ላይ የተኖረ የዝቅጠትና በመሪነት እድሎች መሃል የታተመ የክህደት መንበር። የዛሬው የኢትዮጵያ ዋነኛው የሰላምና የመለወጥ ጠል ኃይል የሆነውና ህወሓት የተሰኘው ቡድን ሀገርን የመራበት የ27 ዓመታት ታሪኩ ከዚያ ቀደም ተወዳና ተከብራ ብሎም መሪዎች ጊዜም እድልም ሆነ ሕይወታቸውን በክብርና በፍቃዳቸው የሰውላትን ሀገር ከታሪኳ ፍጹም ተጻራሪ የሆነ የመንበር ጊዜውን እንዳሳለፈ ነው የሚታየው። 27 ዓመት ሙሉ የኢትዮጵያን ህዝብ ገዛ፣ አላስተዳደረም፣ ገዛ በጉልበት የሚል አቋም ነው አለኝ። ለምን የህዝብን መብትና ነፃነትን ረግጦ በጉልበትና በጠመንጃ ነው ህዝብን ሲገዛ የነበረው። ቀን ዲሞክራሲ አለ፣ ማታ በጨለማ ህዝብን እያሰረ እየገረፈ እያሰቃየ እየገደለ ነው ያሳለፈ 27 ዓመት። በዛን ጊዜ የነበረው ገንዘብ የት ሄደ? የነበረው እውቀት ወዴት ሄደ ብለን ስንል ጠቅላላ የነበረው ስርዓት በሌብነትና በዝርፋ ላይ የተሰማራ ስርዓት ነው ማለት ይቻላል። በተለያዩ መንገዶች ህዝቡ ነፃነቱን አግኝቶ ጠይቆ እንዳያገኝ ሲነጠቅ እንደነበረ እናያለን። መሬት ብትል ሌሎችንም ሀብቶች ሲነጠቅ እንደነበረ አይተናል። ቲፒኤልኤፎች አገራችን በገዙ ሰዓት እንደፈለጉ በራሳቸው ፈራጅ ፈላጭ በማሆን ሁሉንም ነገር የፈለጉትን ነገር እያደረጉ የፈለጉትን ነገር ሰብአዊና ዲሞክራሲያዊ መብትን የህዝቦችን ዲሞክራሲያዊ መብትን እየጣሱ የፈለጉትን እየገደሉ የፈለጉን ደግሞ እያሳሰሩ ያን ሁኔታ ነበር። ሌብነት አስተምራ ነው ሄደች። ህዝብን ከፋፍላ ነው ሄደች እና ብሔር ብሔረሰብን ከፋፍላ ነው ሄደች። ከዚህ ውጪ ለዚህ ሀገር አንድ ጠቃሚ ነገር ሰርታለች የሚል ነገር የለም። በፊትም ለኢትዮጵያ አልታገሉም። የቲፒኤልኤፍ አመራሮች ለኢትዮጵያ አንድነትና ልማት እድገት አልታገሉም። የታገሉ ለራስ ነው። ሀገሪቷን ዘርፈዋል። ልጆቻቸው ውጭ ሀገር በከፍተኛ ደረጃ እያስተማሩ እያሳደጉ የኢትዮጵያን ህዝብ ግን ሲዘርፉ ሲያዳዩ ቀና ያለውን ደግሞ ሲገሉ የነበረበት ዘመን ነው። ያ ስርዓት በጊዜው ጥሎት ያለፈው የፈተና የጭቆናና የገዢነት ፍላጎት ተጽዕኖዎች ጠባሳዎችም ትናንትን ከመሻገራቸውም አልፎ በጥቅም ከተሳሰረው የቡድኑ አባላት በስተቀር ለሀገርም ሆነ ለወጡበትና እንወክልሃለን ላሉት ህዝብም የፈየዱት አንዳችም ነገር የለም። የትናንትና አገዛዝ ሳይሆን አጠቃላይ ጭቆና የኛ ህዝብ ላይ የተጫነ ህዝብን ወጥሮ ያዘ እንዳይናገር ዛሬም ፈሪ ያደረገ ነው። ትናንት ብቻ አይደለም፣ ዛሬም ፈሪ ሆነ። ያ ህዝብ ከዛ ውስጥ አልወጣም፣ ጭንቅላቱ አልተስተካከለለትም። ምናልባት ዛሬ ይሄ በነፃ በመናገር ይሄን ልማት በማየት ምናልባት የኛ ትውልድ ከኋላ ያለው ትውልድ
ይሄንን ነፃነቱን የመጠየቅና የማደግ ስሜት ይኖረዋል ብዬ አስባለሁ። ትናንትማ ገሎን ነው ያለፈው። ስለሱ ማውራትም አያስፈልግም። የአማራ ክልልን፣ ኦሮሚያን፣ ደቡብም በተለይ ሶማሌ ላይ የፈጸሙ ወንጀሎች በታሪክ የማይረሱ መጥፎ ጠባሳዎች ነበሩ እና ማስተዳደር ሳይሆን በጉልበት ነው ገዛው፣ በጉልበት ነው መጣው፣ በጉልበት ነው ሲገዛ ነበር 27 ዓመት የሚል እንትን ነው አለኝ። በቲፒኤልኤፍ ጊዜ ግን መሰረት ድንጋይ ይጣላል፣ የለም አይመለስም። ብሩ የት እንደገባ ሁላችንም የኢትዮጵያ ሕዝብ የሚያውቀው ነው። ምንም አዲስ ነገር አይደለም። በእኛ አገር ካልመራን አገሪቷ ትፈርሳለች ብለው የሚያስቡ ጉዱን ናቸው ማለት ነው። ይሄም እንደ ነው የሚመለከተው ጠባብ የሆነ አስተሳሰብ ማኖራቸው ነው የሚመለከተው ማለት ነው። ጽንፈኛ አመለካከት ያላቸው ድርጅቶች እናውቃለን ብዙ በዓለም። የነዚህ ጽንፈኝነት ግን ጥግ የያዘ ነው፣ ዳር የያዘ ነው። ስለ ህዝቡ ግን ቅንጣት ታክል ጥቅም አላመጡለትም። 27 ዓመት የኢትዮጵያን ኢኮኖሚና የኢትዮጵያን ፖለቲካዊ ስልጣን እጃቸው ላይ ጨብጠው ያተረፉለት ነገር የለም። ከሌሎች ክልሎች እኩልም አላራመዱትም። ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡ ግን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። ያ ቡድናዊ የአገዛዝ ስርዓት በህዝብ ግፊትና ስለ ሀገር በቆረጠው ህዝባዊ ኃይል ከተወገደ በኋላም ስለ ሀገር ለዓመታት በህዝብ መሃል በቃሉ ጸንቶ በቆየው የመከላከያ ሰራዊት ላይ የፈጸመው በደልና ግፍ ኢትዮጵያ በታሪኳ የከተበችው ጥቁር ጠባሳ ሆኖ አልፏል። ህዝብ ጎርቷል። ሰራዊታችን እዛ ጎርቷል። ሰራዊታችን በተኛበት አርደው እስካሁን ጸጸቱ ከጭንቅላታችን ውስጥ አልወጣም። ህዝባችን ላይም እንደገና ተኩሰው ህዝባችን እርስ በርስ እነሱም ህዝባችን ዘርፏል። ጦርነት አውጆብናል። ያ ጦርነት የኢትዮጵያ ህዝብ በአንድ ሆኖ መክቷል። ከዛ በቦታቸው ላይ ገብቷል። በሰራዊቱ ላይ የፈጸሙት ወንጀልና ደባ እጅግ የማይረሳ መጥፎ የሆነ በኢትዮጵያ ታሪክም ያልነበረ ያልተደረገ በዓለምም መጥፎ ታሪክ የሚባል ነው በሰራዊቱ ውስጥ የፈጸሙት። ጅጅራምኒ ኩን ሞ ቶራራ አከም ባኔ አርሳ ሁንደ ከፈሌ ትክስ መንኩን ወጎተን ደርበን ማልቱን ታን ህዝባችን ሀገራዊ ለውጡ ከመስመር እንዳይወጣ አስፈላጊውን መስዋዕትነት ሁሉ ከፍሎ ጠብቋል። ባለፉት ዓመታት በዚች ሀገር ላይ ያልተሞከረ ወይም ያልተፈጠረ ነገር አለ። ይህ ህዝብ ግን ከፍተኛ የመቻል አቅም ስላለው ከመሪው ጋር በመሆን የዚችን ሀገር ታሪክና በዓለም ፊት የነበራትን ገጽታ ቀይሯል። አሁንም የዚህን ህዝብ አቅም ያልተረዱ አካላት እኩይ ምኞታቸውን ለመተግበር እየተፍጨረጨሩ ነው። አማ ሁምና ኡመተ ከና ወሪኑ በኔ ሀዊ አደዳ ገጌሱ በእኩይ ፍላጎት ብቻ በተከወነው ድርጊት ከደረሰው ጥፋት ከመማር ይልቅ የጦርነትና የውድመት ናፋቂነት ሁነቶችን በማብዛት ለሀገርና ለህዝብ መዋል የነበረበትን በስልጣን ዘመናቸው የዘነጉትን የትግራይን ወጣት ላልተገባ ጦርነት እንዲማገድ አድርጓል። የጸጸት ምልክት የላቸውም። ደም አፍሳሾች ናቸው። ሁልጊዜ ከጫካም ደም አፍስሶ ሲመጡ እዚህም ሲመጡ ደም ሲያፈሱ የኖሩ ሲሄዱም ደም ለማፍሰስ ተዘጋጅተው ሄዱ ናቸው። የወያኔ ስራ ይሄ ነው። ስለዚህ እዛም ሄዶ ከለውጥ በኋላም ሄዶ የሰሩት ጦርነት ራሳቸው ዘረፉ እንጂ የትግራይ ህዝብ በራብ ውስጥ ነበር። ያንን የቀን ስራ እየሰራ ምግብ ለስራ እየሰራ ነው ሲኖር የነበረው እናውቃለን። አላለፈለትም። በ27 ዓመትም ዳግም ለጦርነት ጋበዙ። አሁን ብዙ ልጆቹን አጣ። ለዳግም እልቂት ደግሞ እየተዘጋጀ ነው። ይሄን የትግራይ ህዝብ አይ ማለት አለበት። ስራ ላይ መዋል የነበረበት ወጣት፣ ትምህርት ላይ መኖር የነበረበት ህፃን ገና ጨቅላ ወደ ጦርነት እየገባ ነው። ጸረ ሰላም ለራሱም አይሆንም ለህዝብም አይሆንም። አይደለም ለመንግስት ራሱ ከወጣበት ህዝብ አይሆንም። ጸረ ሰላም ትግራይ የሚደረግ ውጊያ ዓላማ የለው። ዓላማ የለው ውጊያ ደግሞ
የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ እና ሰላም ያስፈልጋል። የጥይት ድምፅ ሞት አያስፈልግም። ይህ ቡድን ዛሬም ያንን ያለፈውን ጥሎት የሸሸውንና የትናንቱን የዙፋን ጊዜውን በመሻት ምኞት ተገፍቶ በሚከውናቸው ሁሉም ሙከራዎቹ አሁንም የጥፋት ቅሪቱን እያኖረ ነው። አሁን እነሱ በጉልበት እቺን ሀገር እንገዛለን ተመልሰን እንደ ድሮ እንቀመጣለን ብሎ ያስባሉ። ግን የማይሆን ነው፣ ህልም ነው ይሄ። ዛሬ ሁሉም ነቅቷል። ወደዚህ የሚመጣበትን መንገድም የለውም። ሲጀመር መጥፎ ህልም ነው እያለሙ ያሉት። የኢትዮጵያ ህዝብ ዛሬ አይደለም ያኔ በ27 ዓመት ጊዜም በነጻነት ያስተዳደረበት ጊዜ አልነበረም። ብዙ ተቃውሞች ነበሩ፣ ብዙ ትግሎች ነበሩ። ተመልሰህ ትመጣለህ እንዴ? እብድ ካልሆንክ በስተቀር የተፋኸውን ነገር እንደገና ሰብስበህ እንደ መብላት አይነት ነው። ስለዚህ አስተሳሰባቸው ደርቋል። ሀገር ሲመሩ ችግራቸውን በስብሰናል እንዲሆነላን ምን ጊዜ ሁል ጊዜ በሰበስን ስሉ የነበሩ ሰዎች ናቸው። በስብሶ ነው የወደቁት። ስለዚህ በስብሶ የወደቀ ተመልሶ አፍርቶ ሀገር ይጠቅማል አይጠቅምም። እነዚህ ሰዎች ችግርን ብቻ ነው የፈልጉት እንጂ ለህዝብ ስልጣንን ቢይዙ ህዝብን ማስተዳደር እንደማይችሉ ራሳቸውም ስላረጁ ከእድሜ አንፃርም ችግር ስላለ እንዴት አርጎ ከዚህ ህዝብ ጋር አብሮ መኖር እንደማይችሉ እነሱ ያውቁታል። ስለዚህ እቺን አገር ሰላም መንሳት ነው። የዚህ አገር መንግስት ወዴት እየሄደ እንደሆነ ገብቷቸዋል። እነሱ ከዚህ ፊት የሚሰሩን ነገር ከዚህ መንግስት ስራ አንፃር ስነ ዜሮ እንደሆነ እያዩት ነው። ስለዚህ ይሄ መንግስት ምንም እንዳይሰራ፣ ለህዝብ እንዳይሰራ፣ ለጀነሬሽን እንዳይሰራ ማኮላሸት ነው መንግስትን የፈለጉት እነሱ። አርሶ አደር እንዲጠቀምና ከልመና እስረኝነት እንዲገላገል ህዝቡን የልመና እስረኛ ማድረግ ጠቃሚ ስላልሆነ ከልመና እስረኝነት ወጥቶ ወደ መሻሻል ህይወቱ እንዲገባ መስራት የምንፈልገው እና ትግራይ ውስጥ የውጊያ ዓላማ ፌዴራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ነው ምክሩ። በዚህ መሰሉ ባላቋረጠ የስልጣን ፍላጎት ምክንያት ሀገር ልታልፍባቸው ያልተገቡ ሁነቶች ሁሉ ቢከወኑም ሰላምን በወደደና ትዕግስትን በመረጠው መንግስታዊ አካሄድ በተለይም ለትግራይ ህዝብ የሰላም ተስፋን መለገስ የተቻለው የፕሪቶሪያው የሰላም ስምምነት ተከወነ። ነገር ግን በቡድኑ ድርጊት ምክንያት ይህ የትግራይ የሰላምና የመለወጥ ተስፋ የሚገባውን ያክል እውን መሆን አልቻለም። ፕሪቶሪያ ድረስ ተክዶ ድርድር ተደርገው ሰላም ይውረድ ተብሎ ሰላም ከወረደ በኋላ ከፌደራል መንግስት ጋር ተደራድረው ያላቸውን መሳሪያ አስገብተው ሰራዊታችን ዲሞቢላይዝ ዳርገው ከመንግስት ጋር ተስማምቶ ከመስራት ሌላ አቅጣጫ ነው ያዙት። ህወሓት በመጀመሪያ ደረጃ በእብሪት ውስጥ ስላለ የስልጣን ጥመኛ ስለሆነ ህዝብን የማይወክል ስለሆነ የህዝብን ካባ ለብሶ ስልጣን መቆንጠጥ ስለሚፈልግ የፕሪቶሪያ ስምምነት ማክበር አልፈለገም። ከቀዬው የተፈናቀለውና ወደ ሰላማዊ ኑሮው መመለስ ያልቻለው ሰላም የራቀው ያ ልበቀናው ሀገር ወዳዱ ኢትዮጵያዊው የትግራይ ህዝብ ግን ትናንት ከአብራኩ በወጡና ባልተገባቸው የስልጣን ፍላጎታቸው ምክንያት ህዝባዊ ወገንተኝነትና ሰብአዊ እሳቢያቸውን የተገፈፉት ጥቂቶች በሚመሩት እኩይ ተግባር ዛሬም መራር ህይወትን ሊጋፈጥ ግድ ሆነበት። እውነት ነው፣ የተፈናቀለ ህዝብ አለ። ህዝቡ ይመለስ ተብሏል። ያ ህዝብ
መመለስ ነበረበት ወደ ቀዬው። አይመለስም ብሎ እዛ ጋር የያዙት ለራሳቸው ፖለቲካ ሲሉ ነው። እሱ በስደተኛ እየነገደ ነው ያለው። ስደተኛ መንግስት እናስገባ ስል አታስገቡም ይላል። እንዴት አድርገን ነው ለህዝብ አስበዋል ይሄንን ግሩፕ የምንለው? ይሄ መንጋ ለህዝብ ያሰበ ሳይሆን በህዝብ ደም የሚነግድ የህዝብን ደም የሚጠጣ ነው። ብሪባስ ለሚዲያ አይከብድም። የህልውና ችግር ነው ያለው እኮ ተፈናቃዩ የመኖር በጅብ ይበላል። ስንት ነገር መከራ ነው የሚያገኘው። መጀመሪያ ህዝቡ ሰርቫይቭ ያድርግ ይኑር። የህልውና ችግር ነው ያለው። ወደ ቦታው እንመልሰው። ወደ ቦታው እንዲመለስ ማንኛውም ነገር መስዋዕት እናድርግ አይደለም ያለው። ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማና አጀንዳ ይሆናል። ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆመው ገሌ ማሳልፈው ሰጥቷቸዋል መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳን ውስጥ ይሰቃያሉ። ድንኳን ቢሆን ፀሐይና ቁር የሚከላከል ድንኳንም አይደለም የተቀዳደረ 4 ዓመት ድንኳን ውስጥ የተቀመጠ ህዝብ ሕክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ የወንጀል ስብስብ እኮ ተጠያቂነት የሚፈራ ነው። አሁን ሰላም ቢረጋገጥ ተጠያቂነት ይመጣል። ተጠያቂነት ከሚመጣ ትግራይ ብጠፋ ነው እነሱ የሚመጡት። ይህ ቡድን ዛሬም ባለፈው ድርጊት የታመመው የትግራይ ህልውና ሳያገግም ህመሙም ሳይሽርለት ዳግም ለሌላ ህመም፣ ዳግም ለሌላ ቁስለት፣ ዳግም ለሌላ ጦርነት ከመግፋት በተጨማሪ በሌላ ሀገር በካደ አካሄዱ የባንዳነት ፍላጎትን በደመረ የጥፋት መንገድ ላይ ተሰማርቷል። አሁንም ያንን ጦርነት እንደገና መልሶ ያውም ደግሞ ከሻቢያ ከግብጽ ጋር እዚህ ውስጥ ካለው ጽንፈኛ ሁሉ ጋር ተባብረን ኢትዮጵያን እናፈርሳለን። አላማቸው ኢትዮጵያን እናፈርሳለን። የድርድር ሐሳብ የላቸው፣ የይቅርታ ሐሳብ የላቸው። የሻቢያ አመራሮች ጋር ግንባር ፈጥሮ ኢትዮጵያን ለመውጋት መዘጋጀቱ በጣም በታሪክም የማይረሳ ከፍተኛ ሆነ ወንጀል ነው እየሰሩ ያሉት። ይህ ብቻ አይደለም። ከሻቢያም አልፎ እስከ ግብጽ የውስጥ ካድሬዎችን በገንዘብ እየገዛች ሰላም ማሳጣት ዓላማ አድርጋ ነው የሚሰራው። ይሄ ይታወቃል። ከነሱ ጋርም ግንባር ፈጥሮ ኢትዮጵያን ለመውረር ሰላም ለማሳጣት ዓላማውን ለማሳካ የሚያደርገው ጥረት ግን ቀላል አይደለም። ከውስጣችን የበቀሉ ነገር ግን ለነሱ ተላላኪ የሆኑ ብዙዎች አሉ። የኛንም ሀገር እየረበሸን ያለው ይሄ ነው። በውጭ የሚቀመጡ በሀገር ውስጥ የሚቀመጡ ለነኚህ ሰዎች ኃይል ሆኖ ተላልኮ የኛን እድገት የማይፈልጉ ግን የኛ ሰዎች የሆኑ እዚህ ውስጥ እንዳሉ ነው የምንረዳው። አሁን ኢትዮጵያን ለማጥፋት ኢትዮጵያን ለማፍረስ ከውጭ ኃይል ጋር እየተጣመሩ ከነሱ ጋር አላንስ እየፈጠሩ የሚሄዱ ጉዳይ ደግሞ እኔ የባንድነት አመለካከት ብዬ ነው የሚያው ማለት ነው። ወሪ ወሊት ጨመደምት እና ጨመደመን ሞ ነማፍ ቆቱዳ ፋላ ወሊት ጨመደመን ቆትዮኒ ቶኮ ከራ ባሃት ቆትዮኒ ቶኮ ከራ ሊጣት ጨመደመን ካናን ቆቱፍ ያለን ለሌላው ለማረስ በተቃራኒ አቅጣጫ የተጠመዱ አገልጋዮቻቸውን ይዘው ነው ዓላማቸውን ሊያሳኩ እየሞከሩ ያሉት። እነዚህ ለጠላት ዓላማ መተግበሪያነት የተጠመዱት ጥገኞችም እዛ በባርነት ስር ሆነው የኦሮሞን ሕዝብ ትግል ስለደረሰበት ደረጃ ሊጠይቁና ቅሬታ ሊያነሱ ይፈልጋሉ። እነዚህ ሰዎች ኦሮሞንና ኦሮሚያን ለማጥፋት የሚሰሩ ቡድኖች ጥገኛ ሆነው የእነሱን ተልዕኮ እያስፈጸሙ እዚህ ተመልሰው ስለ ኦሮሞ ሕዝብ ተቆርቋሪ ለመምሰል የሚሞክሩ ኃይሎች ናቸው። ጽንፈኛ የሆኑ ሌሎች ቡድኖችም ይተባበሯቸዋል። ስለዚህ ይሄ ዓላማው ምንድነው? በትርምስ ጥቅማችንን እናስከብራለን የሚል ያነሳሳው የተሳሳተ ስሌት ነው። እዛ ያለው ኃይል ዋናው ፍላጎቱ
የራሱን ፍላጎት የሚያሟላበት እስከሆነ ድረስ ከማንም ጋር ይጣመራል ማለት ነው። ትግራይ ህዝብ ላይ በደል የፈጸሙት አካላትም ከነሱ ጋር ሆነው ያው እንግዲህ ኃይል አሰባሰብን አይነት ነገር እያየን ያለ ነው እና ምንም ብዙም ያልተቀደሰ አይነት የሚባል እንትን ግን እነሱ የመኮርት ያሉት ነገር ነው። ይሳካላቸዋል። ብዙም ትርጉም የሚሰጥም አይመስለኝም። ተደምረው እንሞክር ባዮች ናቸው እንጂ ገፍተው አይሄዱበትም። ማስፈራሪያ ነው። ልብ የላቸውም። ለምን አይተናቸዋል። ብቻቸውን ገፋ አድርገውም አይተውም እንደማያሸንፉ መንግስት ክንዱ ጠንካራ እንደሆነ ህዝቡ ደግሞ ከመንግስት ጋር እንዳለ ያውቃሉ። ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ኢትስ ቱ ሌት ባይ ዘ ዌይ የኢትዮጵያን መንግስት በኃይል ኢትስ ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። የባለ ታሪኳ የበዙ የታላቅነት ዘመናቶችን ያሳለፈችው የህዝቦችን የአብሮነት ገድሎችን የከተበችውና ህዝባዊ የጀግንነት ታሪኮችን የሰደረችው ሀገር የኢትዮጵያ ታሪክ አካል የሆነው የትግራይ ህዝብ በዚህ ቡድን ድርጊት ምክንያት ዛሬ በትናንት ሀገራዊ ክብሩ ልክ በሰላም መኖር ተስኖት የኖረበትን ቀይና አካባቢውን ጥሎ ለመሸሽ ተገዷል። ትግራይ ላይ የጦርነት ድባብ ያለበት ህዝቡ ደግሞ ተጨንቆ መፍትሄ የሚፈልግበት ጊዜ ነው ያለውና የትግራይ ሁኔታ አሁን በጣም አሳሳቢ ደረጃ ላይ ያለ። ትግራይ አሁን ባዶ ሆናለች። ወጣት የለም፣ ምን የለም፣ ሰላም የለም፣ ጸጥታ የለም። ወጣቶች ሰላም አጥቶ አገራቸው ትቶ እየሰደዱ ነው። ወደ ሊቢያ ወደ የመን እየተሰደዱ ነው ያሉ ማለት ነው። ብረት የያዘ ኃይል ጸረ ዲሞክራሲና አምባገነን በሆነ መንገድ የሚመራበት ሁኔታ ነው የተፈጠረው ትግራይ ውስጥ ማለት ነው። ስለዚህ ትግራይ ውስጥ አሁን ሁሉም የሚዲያ አካላት ሀሳብ ያለኝ የሚሉ ፖለቲካ ፓርቲዎች በሰላም መታገል ለሚፈልጉ ፖለቲካ ፓርቲዎች ዝግ የሆነበት ሁኔታ ነው የተፈጠረው። አሁን እያየነው ያለው ደግሞ መጥፎ ልምዶች ወደ ኢትዮጵያ ማስገቢያ በር ነው የሆነው። አሁን የሻዕቢያ አሁን የኤርትራ መንግስት ለሁሉ ዓመታት ልማት የሚባል የሚያውቅ እንትን አይደለም። የኤርትራ ወጣት ተሰዶ አልቋል። የኤርትራ ወጣት ተገዶ ሳዋ ይገባል። ሳዋ ነው ሁለተኛ ደረጃ ትምህርት ቤት የሚማረው ወታደራዊ ማሰልጠኛ ማለት ነው። ይሄ ልምድ ነው አሁን የትግራይ ያሉት ኃይሎችም የድሮ ጓደኞቻችን እየጀመሩ ያሉት ማለት ነው። አሁን ትግራይ ውስጥ በየቀኑ ማዕት ወጣት ነው የሚሰደደው። ባዘይ ዶንት ኬር የፈለገ ወጥቶ የቀረውን ይዘን አስገድደን ቢሆን ልክ ሚሊታራይዜሽን አይነት ነገር ጀምረን ልክ ኤርትራ የምትመስል ትግራይ መፍጠር ነው የሚፈልጉት። ከዛ በተጨማሪ የልማት የሚባል ነገር የምትሰማበትም አይሆንም። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። ትናንት ለእኩይ ድርጊቶቹ ሁሉ ሰላማዊ መንገድን የመረጠው መንግስታዊ አካሄድ ዛሬም ሰላምን አሁንም የመቻል መንገድን ቢመርጥም ወደ ስልጣን የሚደረገውንና የማይደረሰውን የህልም ጉዞ እየመራ ያለው ህወሓት ግን ከጦርነት፣ ከውድመት፣ ከጥፋት መንገዶች መታቀብን አልመረጠም። ከቻሉ በሰላማዊ መንገድ አሁንም ቁጭ ብሎ ወደ ልቦናቸው ተመልሰው ወደ ፕሪቶሪያ ስምምነት መመለስ አለባቸው። ትጥቅ መፍታት አለባቸው። ሰራዊቱም ወደ መበተን አለባቸው። ይሄን ማረግ አለ። ይሄን ካላደረጉ በጉልበት ጽንፈኛን ይዤ የውጪ ባዳን ይዤ እንደገና ኢትዮጵያን
አተራምሳለሁ አዋጣቸው። ሰላም ማምጣት የሚቻለው በሁለት አቅጣጫ ነው። አንደኛ በሰላም መንገድ በሚደረግ ድርድር ነው። ካልሆነ በአቅም ጦርነት እያወጀብህ ሰላም ስላልክ ሰላም ስለማይመጣ ሁለቱን አማራጮች መንግስት ሊጠቀምበት ይገባል የሚል አቋም ነው አለኝ። ይሄ የሁላችንም ደንታ ነው። የሀገርን ጉዳይ ማስቀደም የሁላችንም ደንታ ስለሆነ ቲፒኤልኤፎች ራሳቸው ቆም ብሎ ማየት አለባቸው። ካልሆነ ደግሞ ቀጥታ ወደ ጦሩ ከመጡ በጦር ኢትዮጵያ መከላከል አለበት ማለት ነው። የወያኔ ጦርነት የበለጠ ራሱን ያጠፋል እንጂ የትም አያደርሰው። ለምን ያህል ሚዛኑ እናውቃለን። የሞኝ ተረት ነው የነሱ የሞኝ ተረት። በቃ የሞኝ ተረት ስለሆነ እኛውን ጆሮአችን እንደ ህዝብ ጆሮአችን የነሱን ፉከራ ሰምቶ ጠግቧል። አሁን ለምደናል። ግን ይሄ አዋጣም። ሲበዛም ማረም ይመራል። ኃይል ይባሉ ይገባል። መንግስት ደግሞ ዜጎቹን የመጠበቅ ግዴታ አለበት። ከዛ ውጭ ግን ዲያስፖራውም ሌላው ኢትዮጵያዊም ሁሉም ይሄን ኃይል ሊያስቆም የሚችል ሁሉም ነገሮች መጠቀም ይኖርበታል። ይሄ የፖለቲካ ሚሊተር ስርዓት የምንለው በህወሓት ግሩፕ የሚመራው ኮምፕሊትሊ ከትግራይ ከነ ሌጋሲውና አይዲዮሎጂ መጠረግ አለበት ሙሉ ለሙሉ። ትግራይም ሰላም እንድታገኝ ተጋሩም ከኢትዮጵያውያን ወንድሞቻቸው አብረው እንዲኖሩ ይህን ለማድረግ ሁሉም ሰላም ፈላጊ ለትግራይ ጥሩ የሚመኝ ትግራዋይም ከትግራይ ውጭ ያለ ትግራዋይም ኢትዮጵያዊ ይህን ለማድረግ ተባብሮ ተደራጅቶ ሁሉም አይነት ድጋፍ እንዲያደርግ ነው ጥሬን ማቀርበው ማለት ነው። በዚህ ሁሉ በክህደት ሴራና ጥፋቶች የታጀበችው ለዚያውም በአንድ ወቅት በመሯት አካላት የተካደችው ሀገር ግን አሁን ስለ ክብሯ እስከ ሕይወታቸው ጥግም ሊሰውላት በቆረጡ መሪዎችና ዜጎቿ ታጅባ በዓለም ፊት ደምቃ መታየትን የመረጠችበትን ጉዞ በውጤት አጅባ ዘልቀዋለች።